ሆናችሁ ነው? ጤፍ እንደሱ አያዝም እኮ ቲክቶከር እንደዚህ ነው የሚይዘው። ቲክቶከር እንደዚህ ነው የሚይዘው። በፊት ወጥቼ ዴት እንዳላደርግ የሚቆጣኝ አባቴ ነበር። ካሙዙ ካሳ ብልጽግናን ወክሎ ለአዲስ አበባ ምክር ቤት የካ ክፍለ ከተማ ላይ እጩ ተወዳዳሪ ነው። ጥያቄ እሱ አይደለም። የሚገርም አይደለም። በነካጃችሁ አስጌ ዴንዶሾና እንዳልካቸው ዘነበንም ሹሟቸውና ሹመቱን ሙሉ አርጉት። አንድ ነገር ልንገራችሁ፣ እንደውም ኢትዮጵያ ውስጥ ካለው ህዝብ ይልቅ ዲያስፖራው ማነቃቂያ ንግግር ያስፈልገዋል። ሰላም ጤና ይስጥልኝ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞንኛ የሆኑ ቪዲዮችን ይዘንላችሁ መጥተናል። ከናንተ የሚጠበቀው ምንድነው? ለቤቱ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። እንዲሁም ለሌሎች እንዲዳረስ ሼር፣ ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልን። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ቀኑ አልገፋላችሁ? ቤት ተከራዩ፣ እግዚአብሔርን ቤት ተከራዩ። በቃ እንዴት እንደሚሄድ ቀኑ አይደለም ወሩ እንዴት እንደሚሄድ ራሱ አታውቁትም። አንድ ብሎ አንድ ነው። ከ2 እስከ 30 ያለውን አታውቁትም። እንዳለው ነው እንግዲህ ቤት ተከራይ ጊዜ ይሮጥላል። እውነት ነው። አንድ ከመቼው ተብሎ 100 ሜትር በሉት በቃ ሮጦ ሲደርስ፣ ግን ያ የሚሆነው ለተከራይ ብቻ ነው። አከራይ ደግሞ በጣም ይቆይበታል። ተቃራኒ ነው ያለውና እውነት ነው። አልሄድ ካላችሁ መከራየት ነው የሚያዋጣችሁ። ብርቄ አቤት። ብርቄዋ አቤት። ምን ቆጣት ነው የምትሰበስበው? አንቺ እንደዋጣቱ አንቺ አትደገፊ። ምን ነው ቀረም ነው ታየው? አረ እናቴ እንደርጠው ነው ትናንትና ነው ያስቀባሁት። እናቴ አብሲቱ ቀባልሽ? አብሲቱ ገነጠቂ። አሁን አብሲት ነው አንቺ። አረ አመድ አመድ ትንሽ እንደዚህ ነው አንቺ። ክሰል ተቀቢበት ቀይ አንቺ ክሰል ማን ስለዚህ ነው አመድ አንቺ ማይወድሽ ብትቀቢ እንኳን ዳጉሳ እየበላሽ አንቺ ዳጉሳ ማሽላ ከመብላሽ ማሽላ ከመብላሽ። አረ ዝም በይ አንቺ። ጤፍ እኮ ባይልሽ አይተሻል። መጣልሽ እኮ ነጭ ጤፍ አይቶ ያውቃል። አረ ዝም በይ አንቺ። ማውጣ መሰለ እንጀራ እኮ ማውጣውን እንጀራ አትወቂ። እድር ቤት እኮ እድር ላይ የእድር ቤት እኮ አንቺ እንጀራ እኮ ይበላል። የኔ ሽሮ ብቻ እኮ ኮቾሮ ዝም በይ አንቺ። ጀመረ አንቺ ምን አሲዳ ዝም በይ። ምን አስታወሰኝ፣ ሰፈር ውስጥ አንድ ስለታም ምላስ ያለው ሰው አይጠፋም፣ ጎረቤት አይጠፋም። እንደዛ ድሮ ሰፈር ውስጥ በቃ በትንሽ ነገር ነበረ ሰው የሚጨቃጨቀው። በቃ በትንሽ ነገር ይጨቃጨቃሉ። ምን ይላሉ? ይሰዳደባሉ። ያው የልባቸውን ይናገራሉ፣ ይነጋገራሉ። ከዛ ማምሻውን ደግሞ አብሮ ቡና ይጠጣጣሉና ያ ዘመን በጣም ደስ የሚል ዘመን ነበረ። ማስታረቅ የማይችለው ጀለስ በእውነት አገናኝ ይሆናል። ይውሽ ሄሎ ይውድሻል በላት። አንቺ ከልጁ ጋር ከሞት በቀር ምንም አይለየንም አላልሽም እኮ? ታክሲ ተራ እኮ አየሁሽ፣ አልሞትሽም። አዎ ምንድን ለበቃ ያለ ሰሚ አይ ሰለ ልትሞት ነው መሰለኝ። አልቻለም። በቃ ልትሞት ነው ብሎ አልሰጠው። እዚህ አይነት ጓደኛ ካለ በቃ ጠላትም አያስፈልግም። እዛው ቅርብ ነው ያለው። በቃ ነዳጅ እኮ ነው የጨመረበት ጭራሽ ጥላቸው ላይ። አንዳንድ ጓደኛ አለ ሊያስታርቅ መጥቶ ጭራሽ ከባድ ጸብ፣ የማያስታርቅ ጸብ ፈጥሮ ድራሹ ይጠፋል። በቃ የሰሃራ በረሃ በየትኛው የአፍሪካ ክፍል ይገኛል? ጉራጌ ውስጥ። ቦምባስቲክ ሳይድ አይ። የሰሃራ በረሃ በየትኛው የአፍሪካ ክፍል ይገኛል? ይለፈኝ። ኢትዮጵያ። አረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገርም። በአገር ሰው እንግዳ የኬንያን ሰው አናይ። የባሰተምጣ ልመና ለመሄድ ነው። አብረን እንዘጋጅ። እስኪ ዛሬ ደግሞ ጌት ሬዲ ዊዝ ሚ። የመረጥኩት ልብስ እንግዲህ ይሄንን ይመስላል። እስኪ ላሳያችሁ ለብሼ አያምርም? ለማንኛውም እንደዚህ ዝንጥ ካልኩ በኋላ ወደ ልመና ስሙ ጫማዬ ማለት ነው። ጫማዬን ላሳያችሁ። ይሄው አያምርም? ለልመና ሽቶ ለመምረጥ በጣም ተቸግሬ ነበር። እስኪ እናንተ ምረጡልኝ።
የወንድ ዶዶራንት ነው የምትጠቀሚው ካላችሁኝ ደግሞ እኔ ለምቀባው ምን አገባችሁ? ደግሞ በዚያ ላይ ከባሌ ጋር ለጋራ ነው የምንጠቀመው። ለማንኛውም ብዙ ካሰብኩ በኋላ ይሄኛውን መርጫለሁ። ቦርሳዬን ያዝኩ። እስኪ አብረን እንውጣ። ከቤት በዚህ መልኩ ወጣሁ። እንግዲህ ጌት ሬዲ ዊዝ ሚ ለልመና ተጀምሯል። ሞደርናይዝድ እየተደረገ ነው። እንግዲህ ያው ልመናውን አርሰናል ስንት ጊዜ ዋንጫ በልቷል? እሺ አልበላም። ለምን አልበላም ማለት? እኔ ሳቅ አርሰናል ዋንጫ ይበላል እንዴ? ነው እኔ ብቻ ያ ባይቷር የሆንኩ ነው የመሰለኝ። እኔ ባይቷር ነኝ። ባይቱ ሁለተኛ እኔ ሰላም ነው። እሑድ ዕለት የዋንጫ ጨዋታ ነበረው እና ያው አርሰናል እንደ ልማዱ ዋንጫውን ባይ ብሏታልና ይህን ተከትሎ ብዙ ሜምበሮች የሰሩት ቪዲዮ ነበርና አንዱ ግን ሳብ አድርጎኛል። እስኪ እንየው አብረን። ብላ አልበላ ብላ አልበላ ብላ ጾም ነው ብላ አልበላ ብላ አልበላ ቅጥል ያለ አርሰናል ደጋፊ ይመስለኛል ይሄን የሰራ። አርሰናሎች ግን ዋንጫ መብላት ኃጢአት የሚሆንባቸው ነው ይመስላቸው አላውቅም። እንደሚታየው ልጁን ቅጥል ብላ ድሮ ትዝ ይለኛል አንድ ጓደኞቻችን ነበሩ የአርሰናል ደጋፊዎች እና በቃ አርሰናል ልክ ያው እንደሚታወቀው ሁሌ እንደተሸነፈ ነውና በቃ ልክ ሲሸነፍ ዋንጫውን ሲያጣ አይ እኛ እኮ ለጨዋታ ውበት ነው የምንጫወተው እያሉ ራሳቸውን ያጽናናሉ። አሁን ደግሞ ብላ አልበላም ጾም ነው በሚል መታልና በጣም አስቆኛል። ቢቀርስ ምን ሆናችሁ ነው? ጤፍ እንደሱ አያዝም እኮ ቲክቶከር እንደዚህ ነው የሚይዘው። ቲክቶከር እንደዚህ ነው የሚይዘው። ነውር ነው። ቲክቶከር እንደዚህ ነው ጤፍ የሚይዘው። ምን ሆናችሁ ነው? አትመጡ። ያሳዝናል። እዚህ ነው የሚገባው ማዘር። እዚህ እሺ፣ ዞር በይ። ቲክቶከር እንዴት ነው የሚይዘው? ወይኔ ወገኔ፣ ለወገኔ ነው ይሁሉ። ኧረ ቶሎ ፍታተው። ካሜራውን አስተካክሉት። እሺ፣ ካሜራውን ፈተዋል። እሺ፣ ወይኔ ለወገኔ። አይ ቀረጻው ካልተስተካከለ አልደግምም። በቃኝ። የሰሞኑን የቲክቶከሮች እርዳታ አሰጣጥ ስታይል ይባላል። እንግዲህ አሁን ላይ ያለው ስታይል ይሄ ነው። ሰልፊ ትይዝና ተሸክመህ አዋራህን አድርገህ በቃ የሰሞኑ ስታይል ይችናት እንግዲህ። አይ ሰልፊ ተሸክመ ሰልፊ ይዘ አይ ዶክተር ነው። በፊት ወጥቼ ዴት እንዳላደርግ የሚቆጣኝ አባቴ ነበር። ብሎ ደግሞ አሁን ማነው ባሌ። ቆይ ወንዶች ምን ናቅቷችሁ ነው? ወንዶች ምን ናቅቷችሁ ነው? የሽግግሩ መንግስት ይልሃል እንግዲህ ከአባት ወደ ባል ተሸጋግሯል። ያኔ እኮ አባትየው እንትን የሚሏት የነበረ እንግዲህ ያው ሰውየውን እስክታገኝ ነበር። አሁን ሰውየውን ካገኘች በኋላ ደግሞ ለውሽማው ለመሄድ አልገባኝም። እዚች ጥያቄው ከበድ ይላል። ባልየው ዴት ለምን ጠየቀ? እንግዲህ ትንሽ ማብራሪያ ቢጤ ሳይፈልግ አይቀርም። ቤት ስቀመጥ የጤና ችግር እያጋጠመኝ ነው። ከቤት ስወጣ ደግሞ የገንዘብ ችግር። እሺ የቱ ይሻላል?
የቱ ቢገጥመኝ ይሻላል? እኔ ግራ ገባኝ እኮ። አብዛኛው ሰውም ግራ ተጋብቶ ነው ያለው እናቴ። እንዳንቺ ግራ ገብቶ ያለ ነው። እስኪ ምላሹን ካገኘሽ ላኪልን። ይጨንቃል፣ ይከብዳል። ትክክል ነው። ሁለቱንም ያደርጋል። አንዳንዴ ባህሩንም ለወጥ ያደርገዋልና ከበድ ይላል። ለምርጫ እንኳን ከባድ ነው። መንግስት ብልጽግናን ምረጡ፣ ወጣቱ ደግሞ ቡጠማ፣ ሸጠማ፣ ቡማማ፣ ሽጠማ፣ ጫቃማ እንግዲህ ምርጫ ደርሷል። ምርጫ ምረጡ። እናንተስ የምን አባል ናችሁ? መራጭ፣ ተመራጭ? እስኪ አሁን ደግሞ ከተመራጮች አዲስ የወጣ መግለጫ አለ፣ እንስማ። ካሙዙ ካሳ ብልጽግናን ወክሎ ለአዲስ አበባ ምክር ቤት የካ ክፍለ ከተማ ላይ እጩ ተወዳዳሪ ነው። ጥያቄ እሱ አይደለም። የካሙዙ ካሳ የትምህርት ደረጃ ምንድን ነው? አልገባኝም። መካከለኛ የሚባል የትምህርት ደረጃ ምንድን ነው? እስከ ስንት ነው? ከ1 እስከ 8 ነው? ከ8 እስከ 12 ነው? ከ12 ደግሞ ዩኒቨርሲቲ ግራጁዌት ነው? በእርግጥ የዩኒቨርሲቲ ምሩቅ ቢሆን ኖሮ በግልጽ ይቀመጥ ነበር። ከ9 እስከ 12 ነው ወይ ደግሞ እስከ 8ኛ ክፍል ነው? ወይ ደግሞ ለመንጃ ፍቃድ የሚያበቃ ብቻ ነው መካከለኛ የትምህርት ደረጃ? ለምርጫ ሲያወዳድራሉ ያበቃ ምን የትኛው ነው እርከኑ? አፍሮበት ነው የትምህርት ደረጃውን 8ኛ ክፍል ነው 10ኛ ክፍል ነው? በግልጽ መቀመጥ አይችልም ወይ? መካከለኛ የሚባል የትምህርት ደረጃ ሳለው እኔ ስለማላቅ ነው። እስቲ የምታውቁ ሰዎች ኮሜንት ሴክሽን ላይ መካከለኛ የሚባል የትምህርት ደረጃ እስከ ስንት ነው? ምንም በቃ አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለ ነፍ ብዙ ሲ እንደዚህ ብዙ ሲ አይቻልም። ትምህርት ላይ የለውም። ሎተሪ ነው የሚቆረጥልህ። ስለዚህ እድል ነው። ሰምታችኋል። ካሙዙ ካሳ የአዲስ አበባን ህዝብ ወክሎ ፓርላማ ሊወዳደር ነው። የሚገርም አይደለም? በብልጽግና ዘመን እንግዲህ ካሙዙ ካሳና ጋዜጠኛ በሻቱ ቶሎማርያም በዛሬው ዕለት ብልጽግና ባሳወቀው መሰረት የካ ክፍለ ከተማ ላይ የምርጫ ተወዳዳሪዎች ናቸው ለምክር ቤት ብሏል። የሚገርም አይደለም? በነካጃችሁ አስጌ ዴንዶሾና እንዳልካቸው ዘነበንም ሹሟቸውና ሹመቱን ሙሉ አርጉት ከማለት ውጪ ይሄንን ቀልድ ምንም ጊዜ ሰጠን ምንቀልደው ነገር አለ። በእንቅልፍ ያስቸገረኝን ፓርላማ በሙዚቃ ያነቃቁልኛል ብሎ እነ ካሙዙ ካሳን አምጥቶ ፓርላማ ላይ ያስገባቸው ነው። ዳዴ ሲል የነበረውን የኢትዮጵያ ሙዚቃ ድድም በሚል ቁም ነገር መሳይ ነገር አመድ ያደረጉት እነ ካሙዙ ካሳ አሁን ደግሞ የብልጽግናን እንቅልፋን ፓርላማ እንቀሰቀሳለን ብለው እየመጡ ነው። እና ቤል ሙሉጌታንም በሌላ ክፍለ ከተማ ላይ እንደምናያቸው አንጠራጠርም። ብልጽግና ቀልድ አያልቅበትም። እነ ፍልፍሉ የማይቀልዱትን ቀልድ የሚቀልደው ብልጽግና የካሙዙ ሊገልም የሚችለው አቀናባሪ ስለሆነ ብቻ ነው። የሚቀናበር አይጠፋም ተብሎ ሊሆን ይችላል ፓርላማ ውስጥ። ከባድ ነው። ሌላው ደግሞ ሰሞኑን አዶናይ በአሜሪካን ሀገር ውስጥ የማነቃቂያ ንግግሮችን ያደርጋል ተብሎ በተነገረበት ሰዓት ላይ አንዳንድ በጣም ከፍተኛ የሆኑት ተቃውሞዎች በቲክቶክ መንደር በጣም ለከፍተኛ ሁኔታ እየተጋጋለ እየመጣ ነበርና አዶናይም እንዲህ ሲል ምላሽ ሰጥቷል። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት እንግዲህ አዶናይ የደረሰበትን እንዲህ ሲገልጽ፣ ሌላው ደግሞ የሳሚ እናት በቲክቶክ ስሟ የሳሚ እናት በምን ነው የምናውቃት፣ ስለ አዶናይ እንዲህ ብላ ተናግራለች።
አንድ ነገር ልንገራችሁ፣ እንደውም ኢትዮጵያ ውስጥ ካለው ህዝብ ይልቅ ዲያስፖራው ማነቃቂያ ንግግር ያስፈልገዋል። እዚህ ዶክተር የነበረ ሰውዬ እዛ ሄዶ ሆስፒታል ውስጥ ተራ አስከባሪ ሊሆን ይችላል። እዚህ ሽቅርቅር ብላ የምትኖር ሴት እዛ ሄዳ ጽዳት ሰራተኛ ልትሆን ትችላለች። እዚህ የተከበረ አንቱ የሚባለው ሰውዬ እዛ ሄዶ ጥበቃ ሊሆን ይችላል። ሰዎች ከነበሩበት ፖዚሽን ወደ ታች ሲወርዱ በቂ የአይምሮ ዝግጅት ይፈልጋሉ። ሌላውን ተውት። ማህበረሰባዊ ጫና አለባቸው ዲያስፖራዎች፣ ማህበረሰባዊ ጫና አለባቸው፣ ቤተሰባዊ ጫና አለባቸው፣ ብዙ ጫና ነው ያለባቸው። ቢል ከመክፈል ባለፈ ህይወት አልሻሻል ብሎኛል። ምን ይዤ ወደ ሀገሬ ልመለስ? የሰፈሬ ልጆች ምን ይሉኛል? ጎረቤቶቼ ምን ይሉኛል? ጓደኞቼ፣ አብሮ አደጎቼ፣ አባቴ፣ እናቴ፣ አክስቴ፣ አጎቴ እኔ ዲያስፖራ ስለሆንኩ ብቻ ከኔ ብዙ ነገር ይጠብቃሉ። ወደ ሀገሬ ምን ይዤ ልግባ ብለው በጭንቀት የሚኖሩ በጣም ብዙ ዲያስፖራዎች አሉ። ዲያስፖራ ሆኖ የምኖርበት ቦታ ይሄን ይመስላል፣ እምተኛው ቆሻሻ ቦታ ላይ ነው ብሎ ራሱን አጋልጦ ያሳየ እማቀው አዶናይን ብቻ ነው። አብዛኛው ዲያስፖራ በረዶ ላይ ጥሩ ጥሩ ፎቶ ይነሳል፣ አዲዳስ ናይክ ያደርጋል። ከዛ ለኢትዮጵያውያን፣ ለሰፈሩ ሰዎች፣ ለአክስቱ፣ ለአጎቱ፣ ለአባቱ እያስመሰለ ይኖራል። ማህበረሰባዊ ጫናን፣ ቤተሰባዊ ጫናን፣ ጓደኞቼ ምን ይሉኛል፣ የሰፈር ሰው ምን ይሉኛል፣ ወደ ሀገሬ ምን ይዤ ልግባ የሚለውን ጭንቀት እንዴት መስበር እንዳለባችሁ በደንብ የምትማሩበት ፕሮግራም ነው ብዬ አስባለሁና ዲያስፖራዎች ሚስ አታድርጉት ፕሊዝ። ቴንክ ዩ። እንደሰማችሁት ነው። እንደኔ ግን በቃ ይሄ ልጅ ሊሰራ ነው የሄደው። መካፈል ያልፈለገ ሰው በግሉ አለመካፈል ይቻላል። ከዛ ውጭ ግን በሶሻል ሚዲያ ላይ ለምን እንዲያለን እንደዚህ ያለን የራሱ ኮሜንት ለራሱ ነው። በቃ አለመሳተፍ እኮ በቂ ነው። የፈለገው ደግሞ መሳተፍ ይችላል እና እንደዚህ ሶሻል ሚዲያ ላይ አምጥቶ ይሄን አክል ሰው አብሮ እንዲነሳ ሰው እንዳይሳተፍ ማድረግ ጥሩ ነው ብዬ አላስብም። ጥሩ አካሄድም አይደለም በእኔ አመለካከት። ዲያስፖራዎች ቶሎ ነው የሚስቁት። ቡቡዬ ነገር ናቸው። ፀሐይ መማር ተወዳዳችንን ብከፍቱላችሁ ፍርስ ነው የሚሉት። አገር ቤት ያለው ሰው ግን አካውንት ነምበር ካላላችሁ አይስቅም። እንግዲህ ዲያስፖራ ህዝብ ቡቡዬ ናቸው ተብሏል። አረቄ ቤቶች ሲዘጉ አረቄ ፋብሪካ ለመዘጋቱ መንግስት በዘርፉ ላይ ብቻዬን ላስክራችሁ ከሚል ቀናነት ነው ተባለ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ አዳዲስ እና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።